ደነቁኝ ያን ስዕሉን ሳይ ማለት ነው። እዚያ ያን ስዕል ሳይ ታውኩት ምን ያደርግልኛል ያስኳሉ ቄስ ትምህርት ነው ምገባ ቄሱኝ እየቀደሱ እግዚአብሔር ማገልገል ነው ፈልገው በቃ እኔ ከጊዮርጊስ አውጣኝ እዚህ እንዳልሞት ባከኝ ለእናቴ ስትል ምናምን ነገር እያልኩኝ ከልብ ያለቅሳሉ በጣም የምራቴ እንድችል ነገረኝ። እዚያ አማራጭ ለምን ይዝም በረንዳ ማደር ጀመርኩኝ። የምርህን ነው? ማርያም የት በረንዳ? እዛው አካባቢ በረንዳ ነበር ማደረው። እንዲያውም እዚያ በረንዳው ራሱ አስፈቅጃ ነው ቆርቆሮና ቤት ማርገዝቼ ጥሩምባ እያስነፋሁኝ ለሰው አሸክሜ ወደ ቤት ሄድኝ። ጥሩምባ እያስነፋው ማለት? አዎ ጦጦጦ ያሰኝ እዚያ ወደ እሷ ቤት ተሰኘደች። እሺ እዛ ልብስ አለበሰች። የልጆቿን ልብስ አወጣ ለበሰች። ጫማ አወጣ ለበሰች። ማርያም በስማ ከሰት አጎቴ የሆነ በጣም ተንኮለኛ ነውና የኛን ቤት ንፋስ እንዲወስደው ያስደርጋል። ሳር ቤት ነበር። ንፋስ እንዴት እንዲወስደው ያስደርጋል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በዓለም ዙሪያ የምትገኙ ውድ የኤልሻዳይ ኦርቶዶክሳዊ ሚዲያ ቤተሰቦች መላው ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። እንዴት አላችሁ? እኛ ደህና ነን እግዚአብሔር ይመስገን። እንግዲህ ዛሬም ወጣትነትና ክርስትና በሚለው ልዩ መርሃ ግብር አንድ እንግዳዬን ወደ ስቱዲዮ ጋብዣለሁ። እንግዳዬ እንግዲህ በህይወቱ ከህፃንነቱ ጀምሮ አሁን እስካለበት የእድሜ ልክ ማለት ነው በተለያዩ መንፈሳዊ ስራዎችን ሲሰራ ቆይቷል። ወንድማችን በህይወቴ ውስጥ የገጠሙኝ ጣውረዶች አሉ፣ ለእናንተም ለህዝበ ክርስቲያኑ ደግሞ ከጎናችሁ ሆኜ የምታዙኝና የምሰራው ስራ አለ፣ እሱን ላስተዋውቃችሁ በማለት ዛሬ ኤልሻዳይ ኦርቶዶክሳዊ ሚዲያ ተገኝቷል። ወንድማችን የዛሬው እንግዳችን ነቃጥበብ ይባላል። ነቃጥበብ እንኳን ደህና መጣ። እስኪ በመጀመሪያ ራስን አስተዋውቀና ፕሮግራማችን እንጀምራለን። ሰዓሊ ነቃጥበብ እባላለሁ። የቅዱሳን ስዕላትን እሰራለሁ። ሰዓሊ ነቃጥበብ? አዎ ሰዓሊ ነቃጥበብ። መልካም። እንግዲህ እንደዚህ ሳይህ ማለት በእድሜ እንደው ልጅ ትመስላለህና ምናልባት ወደዚህ ወደ መንፈሳዊ ቅዱሳን ስዕላት መሳል እንዲው መቼ ገባ? በምንስ አጋጣሚ ወደዚህ ስራ ልትጀምረው ቻልክ? እስኪ አካፍለን። ያው ስራውን በልጅነት ጀምሮ ምኞት ስላለኝ ያው በልጅነት ጀምሮ ነው አንዳንድ ነገሮችን ከማወቅ ቀጥሎ ያው ይሄን ስዕላ ሁሌም በራሴ ዝም ብዬ ስሰራ ነው የኖርኩት። ግን ያው በደንብ አጉልቼ በቃ ራሴን እንትን አድርጌ ለመስራት ያሰብኩት ከ4 ዓመት ወደዚህ ነው ማለት ነው። ከዛ በፊት ምን ነበር የምትሰራቸው? ማለት ስዕሎችን ከልጅነት ጀምረህ እንደምትሰራ ነበር ነው የነገርከኝ። እንዴት ተነሳሳህ ወደዚህ ስራ ለመጀመር? አይ ይሄ የእግዚአብሔር ፈቃድ ነው፣ ወይም ከሰው አይቼ የቤተክርስቲያን ማይቼ ምናምን አይደለም። ዝም ብዬ የሆነ በራሴ ነው በቃ ዝም ብዬ እኔ ስዕልም ይሰራል ብዬ አላውቅም ነበር። በራሴ ዝም ብዬ ስላለሁ ብቻ ነገሮችን ዝም ብዬ እንደዚህ ያየሁኝ ካፈር ላይ እንደዚህ ሰራለኝ። ከልጅነትህ? አዎ ዝም ብዬ ከብት ጠባቂ ነበር ህፃን እያለሁና በከብት ጥበቃ እዚህ አፈር ላይ ምናምን እሰራለሁ። ቾክ የሚመስሉ ድንጋዮች አሉ፣ በእነሱም ለማምር ነበር እሰራ ነበር ማለት ነው። በኋላ ያው እነሱም እየሰራው በኋላ ደግሞ ስክሪፕቶ እርሳስ ምናምን በመግዛት ራሴን ያው እያሳደኩ መጣሁ ማለት ነው። እንዴው ምናልባት ወልደትህና አስተዳደግህ እንዴት ነበረ? ምናልባት ብዙ ጊዜ የቅዱሳን ስዕላቶችን ሲሳሉ የቤተክርስቲያን ስርዓትና ትውፊት በጠበቀ መልኩ መሳል አለባቸው ይላሉ አባቶቻችን። ብዙ ሳሌዎች ደግሞ በትምህርቱ ዓለም ድራዊንግ በሚለው ተመርቀው ስዕሎችን ይሰራሉ። አንዳንዶች ደግሞ የቤተክርስቲያን ታላላቅ አባቶች ስዕሎችን በህሊናቸው በማሰብ ስዕሎችን ይሰራሉና ያንተስ እንዴት ነው? ምናልባት የትምህርት ደረጃ እንዴት ነው? በስዕል ስራ ነው የጨረስከው? እንዴት ነው? እስኪ አካፍልን። አይ በስዕል ደረጃ ያው ተምሬ ምናምን እንኳን አይደለም። ያው በዚያው እንዳልኳችሁ በዚያ ተነሳስቼ ያው ወደዚህ በራሴ የመጣሁት እንጂ ስዕል ትምህርት ቤት አልገባሁኝም። ትምህርት እስከ ስንት ተምረሃል? አይ ይቅርታ አድርግልኝ ያልተማርኩም። ምንም አልተማርኩም? አንደኛም ትምህርት ያው አንደኛ ክፍል እስከ የካቲት ተማርኩኝ። እዚያም በኋላ ተውኩት። ምንም ፈጽሞ አልተማርኩም ከአንደኛ ክፍል ወዲህ? የለም አልተማርኩም። እሺ ከዛ ተነስተህ ነው ስዕሎችን እንደዚህ ያርገህ መሳል የምትጀምረው? አዎ ይሄ እንግዲህ ልዩ ተሰጥኦ ነው ብዬ አስባለሁ። ምክንያቱም እነዚህን የመሰለ ቅዱሳን ስዕላቶችን ትምህርት ቤት ሳይገቡ አሊያም ደግሞ በቤተክርስቲያን እንትን ሳይሉ እነዚህን ስዕሎች መሳል ከብዳልና እንዴት ነበር እነዚህን መሳል ታዲያ ጀመርከው? የት ነበረስ?
የጀመርኩት ያው ቅድም እንዳነሳሁት ያው ከልጅነት ጀምሮ ነበር እየሰራሁ የነበርኩት። በኋላ ግን ያው አሁን መጨረሻ ወደዚህ ስራ የገባሁት ያው አጋጣሚ ሌላ ስራ እየሰራሁ ነበርና ያን ስራ በምሰራበት የሆነ ሰው ነው ቀለሞችን ገዛና ብሩሾችን ገዛና ሰጠኝ። ምክንያቱ የሆነ ከሰል ነበር ምሰራ እና ከሰል እየሰራሁ ያው በመጮህ ነበር ምሰራው። ከሰል እያልኩ እንዴት ሰፈሮች ላይ እየሰራሁ ነበርና አንድ ሰው በዚህ ሰፈር መጣ ከሰል አትረብሸን በቃ በሰላማችን እንሆንበት ምናምን ነገር አለና እኔም በዚያን ሰዓት አየር አልነበረም በጣም ያው እየተሸጠ አልነበርምና ተቋጭነ ቆጣልኩኝና እንዴ አባዬ እኔ ምን ልስራሽ ምን ሰርች ይሄ ስራዬ ይሄ ነው ምን ልስራ ታዲያ ምናምን ስለው እዚያ ሳቀና አቀፈኝና ዝም 200 ብር አወጣ ሰጠኝ ማለት ነው። ከዛ ምንድነው የምትሰራው እንደው ምን ሙያ አለህ ምን ብሰራ ምን ስራ ባስጀምር ትወዳለህ አለኝ ማለት ነው። መንገድ ላይ ከሰል እየሸጥ ያገኘው ሰው ሰፈር ነው ዝም ግቢውን ከፍቶ ነው። እሺ ግቢውን ከፍቶ ነው። አጋጣሚ 2 ሰዓት እንደዚህ አካባቢ ይሆናል ከስራ የጀመርኩት ማለት ነው። እና ጧት ነበረ ታኝተው ነው መሰለኝና ከዛ ምን ትሰራ ምን ሙያ አለ ምን ላሰራ ምን ላስጀምር ይሄን ክሰል ብተውስ ምናምን ነገር አለና እኔ መስራት መፈልገው ወደፊትም ህልሜ ስዕል ነው። የቤተክርስቲያን የቅዱሳን ስዕላት ዓለማዊ ስዕል ሳይሆን የቤተክርስቲያን ስዕላት ቤተክርስቲያንን እንዳንጽ ቤተክርስቲያንን እንድስል ነው መፈልገው እና ሰዓሊዎችን ባገኝ። ሰላም ውድ ተመልካቾቻችን እንደምን አላችሁ? በቀጣይ በኢትዮጵያ አቆጣጠር ሚያዝያ 10 መነሻ ሚያዝያ 18 መመለሻ ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ጉዞ ምዝገባ ተጀምሯል። ወይም በፈረንጆች አቆጣጠር ኤፕሪል 18 መነሻ ኤፕሪል 26 መመለሻ። በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን ቦታ ሳይሞላባችሁ ከነገ ጀምሮ ይህን ቪዲዮ ካያችሁበት ጊዜና ሰዓት ጀምሮ እየደወላችሁ እንድትመዘገቡ በሰማዕቱ በቅዱስ ጊዮርጊስ ስም ጋብዘናችኋል። ለበለጠ መረጃ ከታች በሚቀመጡ ስልክ ቁጥሮች መደወል ትችላላችሁ። አድራሻ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንገኛለን። መልካም የጉዞ ዝግጅት ይሁንላችሁ። እነሱን አግኝቼ ከነሱ ጋር ሆኜ እነሱ በሚሰጡኝ ሙያ ቤተክርስቲያንን ማገልገል ፈልጋለሁ ቤተክርስቲያንን ማነጽ ፈልጋለሁ ስል እዛም በኋላ በሊሂን ካሪታም ትባላለች በካሪታ ነበር ማዞርና ጋሪ እሺ በልሱን አስቀምጠህ ልብስን ቀይረህ ምናምን አለኝ። እዚያ ልብስን ቀያየርኩኝ። ያን ጋሪም ዝም ብዬ እዚያ ስራ ቦታ ትቼ ወደ ሰውየው መጣውና መኪና ላይ ተሰቀልኩኝ። በመኪና ይዞኝ ሄደና እዚያ ዶርም ሰጠኝ። ዶርም ማረፊያ ቦታ? አዎ ማረፊያ ቦታ ሰጠኝ። እሺ ከዚያ የምፈልገውን ቡርሽ ቀለሞች ምናምን ሁሉ ነገር ገዛልኝ። በልስ አላለኝ። እየሰራኝ እያለ በመጀመሪያ እየሰራው ተዚያ ላይ ቅዱስ ገብርኤል ነበር ማለት። ከዛ በፊት በብሩሽና በሌላ ነገር ባቡጀ ሊሰላህ አታውቅም? አዎ አላውቅም። እሺ አላውቅም ግን ማለት ክፍለ ሀገር ላይ የከብት ጭራ ሰርቼ የከብቶችን ጭራ እንትን ብዬ በቀርቃህ እንትን ብዬ በዚያን ሰዓት ይው ማቴሪያሉ እንዴት እንደሚሆን ምናምን አላውቅም። ግን በራሴ ሞክሬ ለቤተክርስቲያን አበርክቻለሁ። ወደ 6 ቤተክርስቲያን የሚሆን እያንዳንዱ ስጦታ ሰጥቻለሁ። እሺ በዚያን ሰዓት በራሴ ነው ሰዓሊዎች እንትን ብሎኛል። በራሴ ዝም ብዬ በራሴ ፍልስፍና ነው ያን የሰራሁት። እንዲሁም ነጠላ ነበረኝ እንደዚህ ነጠላ ነበር። ነጠላዬን ነው በነጠላዬ ነው የሰራሁት። ነጠላዬን እንትን አድርጌ ቀለም ቀብቼ ምናምን ነገር ነጠላ ላይ አዎ። እሺ እዚያ ክፍለ ሀገር እያየርኩ ሞክር ነበረ። እዚያ አዲስ አበባ ላይ የገጠመኝን ነገር ሰው ያው ብሩሾችን ቀለሞችን ገዛልኝ እየሰራው ነበር። ቅዱስ ገብርኤል ነበር የሰራሁትኝ። መልሶ ራሱ ሁሉ ነገር ገዝቶ መልሶ ደግሞ ራሱ በገንዘብ ገዛኝ። ገንዘብ ሰጠኝና ቅዱስ ገብርኤልን እየሰራሁትን ወሰደ ማለት ነው። እሺ እዚያ ኢየሱስ ዘመዶቹ እንደዚህ እያዘዙኝ ነበር። እዚያ በመሃል ላይ የቅዱሳን ስዕላት የሚል መጽሐፍ ብትፈልግ እነሱ ያስተምሩሃልና ፈልግ እስቲ ነው የቅዱሳት ምናምን የሚሉ ሰዎች ነበሩ። እዚያ እኔም ተነስቼ እንደዚህ ነው የቅዱሳቶችን እየዞርኩኝ እጠይቃቸው ነበር። የለም በመጀመሪያ ነበር ሚሊዮን በለጠ የሚባል አታሚ ነበር። በሱ ነበር አሁን ተትቷል ምናምን ነገር የለም መጽሐፉ አሁን አሉኝ። እዚያ መጨረሻ ላይ ቡልጋሪያ ሚካኤል አዎ ቄራ ከፍ ብሎ የሜክሲኮ ዝቅ ብሎ ማለት ነው። እሺ እዛ እየጠየቁ ያለ አንተ ሰዓሊ ነህ ስዕል መስራት ትፈልጋለህ መሞከር ትፈልጋለህ አለች።
አዎ እነሱን ለመስራት መጽሐፍቶች ይገኛሉ ምናምን ብለውኝ ልማረባቸው እየፈለኩኝ ነበር አልኋት። እንዴ ሰዓሊ እኮ አለ አንድ ሰዓሊ ለምን አላስተዋወቀህም ማለት ያሰትዩ ማለት ነው። እንዴ በስማም ደስ ይለኛል እንጂ እና ስልኩን ልስጣለችና ስልኩን ሰጣች የሰዓሊውን ማለት ነው። እዚያው ወዲያው ተነስታ በመኪናዋ ላጣለች ሄደች። እዚያ ደወልኩለት። ያው አጋጣሚ ቂርቆስ ነበረ። ቂርቆስ ያ ሰዓሊ እየሰራ ነበር ቂርቆስ ቤተክርስቲያንን። እሺ እዚያም በኋላ እና አለኝ ቂርቆስ እና አለኝ። እዚያ ቀጥታ ሲሄድ አገኘኋቸው እየሰሩ። እሺ እዚያ ተዋወቅኳቸው። እዚያ ይዘውኝ ሄዱ። ከነሱ ጋር 7 ወር ዝም ብዬ በነፃ ነበር፣ ገንዘብ አይከፍሉኝም። ስስሌ ነበረው? አዎ ገንዘብ አይከፍሉኝም። ዝም ብዬ በራሴ ነው ሁሉ ነገር የምጠቀመው የነበረ። 7 ወር ከተጠቀሙ በኋላ ማለት እስከ 5 ወር የሚሆን ዝም ብዬ በነፃ ነው የሰራሁት። ሁለቱን ወር ደግሞ በ4000 ብር በወር 4000 ብር ነበር የሚከፍሉኝ። እዚያች 4000 ብር ደግሞ ያው ትንሽ ጊዜው እንትን ነበረና ለምንም ማለት አለቃ ያለች ወጪው ሁሉ ነገር በራሴ ስለሆነ ማለት ነው። ደግሞ ክሰል ደግሞ የዛን ጊዜ ደንበኞች በጣም ይደውሉልኝ ነበር። ክሰሉን ትቼ ነው ያን ሁሉ ትቼ ነበር እንትን ደንበኞች ራሱ ይደውሉልኝ ነበርና በዚያን ሰዓት ገንዘብ ስለማይከፍል ትቼ ሄድኩ። ዝም ብዬ ስዕሉን ትቼ ሄድኩ። ለምን ገንዘብ ትንሽ እዚያ ደግሞ ቤተሰብ መርዳት ስላለብኝ እናቴን መርዳት ስላለብኝ እዚያ ያን ስዕሉን ትቼ ወደ ክሰል ገባው። ደግሞ እንደገና እዚያ ለደንበኞች እየሰጠው እንደዚህ ቤተሰብን ማገዝ በመጀመርበት ሰዓት አጋጣሚ የሆነ ስልክ ደግሞ ሰጡኝ። ሌላ ቦታ የሆነ ወደ ያሬድ አካባቢ ማህበረ ቅዱሳን ሰዓሊ ናቸው መሰለኝ እና እዚያ ሂጄ ስጠይቅ ስራዬን አይተው ያንተማ የትላልቅ ሰዓሊዎችን ስልክ ነው የምሰጥህ ምናምን ብለው ሰጡኝ። እዚያም በኋላ እነሱ ጋር ሄዱኝ። እዚያ እነሱ ያስቡልኝ ነበር ገንዘብ በካሬ በወር ሳይሆን እንዲሁም በካሬ በመጀመሪያ 350 ይከፍሉኝ ነበር። እዚያ 550 ይከፍሉኝ ነበር ማለት ነው። እዚያም በኋላ እነሱ ጋር ታወቂ ባለሙያ መሆን ሆንኩኝ ማለት ነው። ያስተምሩኛል፣ አስተያየት ይሰጡኛል። እዚያ በደንብ አድርገው ያው እየተቆጠሙ እንደ ልጅና እንደ አባት ሁኜ እነሱ ጋር ተለማምጃለሁ ማለት ነው። ምን ያክል ጊዜ ሆነ አሁን አዲስ አበባ ላይ መጣ ስለ አድኖች መስራት ከጀመርክ? አዲስ አበባ ስራውን የጀመርኩትኝ በቃ ጠቅላላ 5 አመት ይሆናል። በቃ 5 አመት ስለ አድኖች ስራ ቆይተሃል? አዎ እዚያ ሰውዬ እንትን ካለኝ ጋር ማለት ያ ሰውዬ ቀለም ገዝቶ ምናምን ካስጀመረ ጋራ ነው ሰዓሊዎችን አግኝቼ የሰራሁት 4 አመት ነው። እንዲያው ወደ ኋላ ልመለስህና ወደዚህ በተለይ አሁን ላይ በተለይ በዚህ በስዕል አድኖ ስራ ውስጥ ካለ ክርስትና ስም ለመጻፍ አንዳንድ ነገሮችን ለማንበብ የቅዱሳን ታሪክ ለማንበብ እንዲያው መጻፍ እና ማንበብ መቻል ግድ አለብህና አንተ ትምህርትን ያልቀጠልክበት ወይም ዓለማዊ ትምህርትን እንዳትማር ያደረገህ ነገር ምንድነው? ከልጅነት ጀምሮ እስኪ ከወልደት ጀምሮ አካፍለን። የት ነው ተወልደህ ያደግከው? በምን መልኩ አደግ? ነቃ ጥበብ ማን ነው? እንዴት ነቃ ጥበብ ተባልክ? እስኪ እናካፍለን እስኪ። ማለት እኛ አማራ ክልል ነው የተወለድኩት። መራዊ ከተማ በምትገኙ ክፍለ ገጠራማ ቦታ ነው የተወለድኩት። ዓለማዊ ትምህርትህን እንዳትማር ምን ያዘህ? እንዴት አልተማርክም? መራዊ አውቃታለሁ እኔ ከተማ ናት። እንዴት ትምህርትህን አልተማርክም? ትምህርትን ያልተማርኩበት ምክንያት ያው ግን ቤተሰብ ትንሽ ችግሩ ነበረ። ያው ማለት እናቴ ብቻዋን ነው እንትን ያደረገችኝ ማለት ነው፣ ማንም ሳያግዛት። በመጀመሪያው እናቴ ያው ሰው አልነበራትም በወቅቱ እኔን በምትወልድበት ሰዓት ማለት ነው። ትንሽ ያው አጎቴ አባቴን እንትን ስላባረረው አባቴ ጋር ስለሚጣሉ በጣም እዚያም በኋላ እናቴ ያው በጣም ያንክላችት ነበር አጎቴና በዚያን ሰዓት ያው እናቴ ሰውም ደግሞ እናቴ ደካማ በሆነችበት ሰዓት ሰው እንዳያግዛት እናቴን ይገረግርባት ነበረ ማለት ነው። በመቀጠል ደግሞ እኔን መገላገል ስችል እኔን ስትወልደኝ ማለት ነው ማንም አላጃትም። ለምን? ያ ሰውዬ ስለሚገረግርባት ማለት ነው። ስለሚገረግርባት ማለት ስለሚከለክል ሰዎች እንዳይመጡ። ስለማይመጡ እንዳይመጡ ያባራቸዋል ሰዎቹን ማለት ነው።
እና እናቴ በዚያን ሰዓት በጣም ትቸገር ነበር። ያላትን ነገር ይሰርቃት ነበር፣ ይወስድባት ነበር፣ ይቀማታል። የምትበላም ሆነ የሚለበስም ነገር ከሆነ ዝም ብሎ ይቀማታል። በጣም ጥጋበኛ ነበር ሰውዬው ማለት ነው። እና ስትገላገል በዚያን ሰዓት ምንም የሚበላ አልነበራትም እናቴ ማለት ነው። አንተ በምትወልድበት ሰዓት ምንም የሚበላ አልነበራትም። የደህንነቱ ያው ትንሽ ክረምት መሆኑ በጣም ደስ ይላል። የተወለድክበት ጊዜ? አዎ ነሐሴ ማርያም ነው የተወለድኩት። ነሐሴ 21 ነሐሴ 21 እሺ። እለቱም ሰንበት ነው እና በዚያን ሰዓት ነበር የወለደችኝ። ያው የሚያረሳት አልነበረም በዚያን ሰዓት እናቴም ማለት ነው። እግዚአብሔር ድንግል ማርያም እንግዲህ ነው ያረሷት ማለት ይቻላል እንግዲህ እናቴን ማለት ነው። ለምን እግዚአብሔር እስከዚህ ድረስ ያደረሰኝ እነሱ እግዚአብሔር አምላክ አይዞሽ ቢላት ድንግል ማርያም አይዞሽ ብትላት ነው እናቴን እንጂ ተስፋ ባለመቁረጥ እናቴንም ለማሳደግ በቅታለች ማለት ነው። እና በዚያን ሰዓት ያው ክረምት ስለሆነ ደስ የሚለው ነገር ያው ጎመን አለ እና ደግሞ ያው ግብጦም አለ። በዚያን ሰዓት ጎመን ስለደረሰ ያው እንጨት ማምጣት እንትን ስለማትል ጥሬውን ነበር የምትበላው እናቴ። በጥሬው ጎመን ነው የታረሰችው እናቴ። ግብጦም ቢሆን ያው ዝናቡ ሲዘንብ በዚያ ጣራው ላይ ሳር ቤት ነበረና እዚያ እንትን እያደረገች እየዘፈዘፈች ምን እያለች ዝም ብላ መራራውን ትበላ ነበር እናቴ ማለት ነው። እንደየሆነች ታረሰች። በኋላ ያው 1 አመት ምናምን እስከሚሆን ድረስ እንደየሆነች ስትንከራሽ ቆየች። ከአንድ አመት በኋላ እዚያ ስቃይዋ አብሶ ደግሞ እናቴ እንደበደባት ማለት ነው። እዚያ እናቴም ትንሽ ሰው ቤትም እንደዚያ ስትል ቆየችና ደግሞ በኋላ ስትመለስ እኔም እንደዚያ ሲሆን 2 አመት ሞላኝ እኔ ማለት ነው። ያው ይሄን አታውቅም አንተ እናትህ በነገሩት ታሪክ ነው አንተ ህፃን ነህ? አዎ እናቴ እየነገረች ነው ይሄን ጉዳይ። እሺ ግን 2 አመት እንደዚያ ሲሆን ያስታውሳለሁ። አሁን ዛሬ አስታውሳለሁ። ምን ሲሆን ነው ያ እናቴን ሲደበድባት አድምቷት ሰው ደግሞ ምንም ጉዳይ የላትም እናቴን ተው ምናምን ብሎ የሚገላግልም የለም። በእንገዛህቱ እኛ ምን አገባን እያሉ ወንድሟ ነው እኛ ምን አገባን እኛ እንገባን በሰው ቤት እያሉ ዝም ነው የሚሉት ሰፈሩ ሰው ማለት ነው። ምንም ተዋት ምናምን ብሎ በህግም ይጠይቀው የለም። ትንሽ በጣም ወንድ ስለሆነም ማንም አይናገረውም። እንደፈለገው ነው የሚያደርጋት እናቴን። በጣም ያንከላቻታል። ትንሽት ተወደዳለች። ትንሽት ብዙ ነገር ማድረግ ትችላለች። ለወንድሟ አዛኝ ነበረች። ደግሞ እናቴ ናት ብዬ እንትን አይደለም። እናቴ በጣም የዋናት ሲበዛ ማለት ነው። መብራህን ምናልባት ትንሽ እንጃ አምጥቼም ላሳያችሁ እችላለሁ እናቴን ማለት ነው። በጣም የዋናት እናቴ። አትከሰውም ራሱ እንደዚህ እያደረጋት እያንከላቻት አትከሰውም። በህግ ምናምን ነገር አትልም። መጨረሻ ላይ ግን 2 አመት ምናምን ሲሞላኝ እኔ ደበደባት እናቴን፣ አድማት፣ አሰደዳት፣ ቤቷን አፈረሰባት። ሳር ቤት ነበረና ሳር ቤቱን በመንሽ አወነ ነው ማለት ነው። ይሄ ሻምበቆ ነበረ አፈራረሰው። መዝጊያውንም ደግሞ እየሰበረ በወንዝ ይደብቀው ነበር። እናቴ ገያ በምትሄድበት ቤተክርስቲያን በምትሄድበት ሰዓት በሩ እንትን ይልና ቤቱ ክፍት ይሆናል። ውሻ ገብቶ የቤቱን እቃ በሙሉ እንዳልሆነ ያደርገዋል። ይሄ እንጀራ ምናምን ነበረ። በቃ እንጀራው ዝም ብሎ ወዲያ ጀምሮ ስንመጣ ወደ ቤት ራሱ እንጀራው ዝም ብሎ ወድቆ እናገኘዋለን ማለት ነው። እንጀራ የቤት እንጀራ ሊጡን ደግሞ በቃ ቤቱ በሙሉ እንደሚለቀለቅ ቤት ዝም ብሎ ነጭ በነጭ ሆኗል ማለት ቤቱ። እንዲያ ሲያደርግባት እዚያ እናቴ በቃ መረራት። መጨረሻ ላይ አይዞሽ ሚላትም የለም የሚበላ ቦታ አለ ሞልቷል። ስታስጠምር እህሉን ከገበሬ ሞጭ ይወስድባታል። ማስገባት አትችልም። እንደዚህ ያደረገ በጣም መሬት አለን ግን በጣም ከባድ ነበር በዚያን ሰዓት። አጎቴ በጣም የሆነም እንዳላድግ በዚያን ሰዓት እኔንም ራስ በጣም እንዳላድግ በጣም ይጠጣር ነበር ሰውየው ማለት ነው። ተሰደደች እናቴ። ሁሉ ነገር ተሰደደች እና የኔን አዝላ ማለት ነው። እናቴ የዛን ጊዜ ራሱ ልብስ አልነበራትም። የሚገርማችሁ እኔን እንደወለደች ማለት ነው ወዲያው እኔን እንደተወለድኩኝ አባቴ ተደብቆ መጥቶ ነበር ለማየት። ትወልዳለች ሲባል እኔን ለማየት መጥቶ ነበርና የሆነ ቀሚስ የገጠር ጥብቆ የሚባላል እሱን ገዝቶላት ነበር ይሄድና ሌላ ያችን ለብሳ ወደ 7 አመት የሚሆን ያችን የሌትም ልብስ ለከትም ለደብርም ለገበያም ለሌት ልብሷም ይሄ ልብስ ነበርና ይሄ ልብሳ ተሰደደች። ሌላ ነገር ሳትይዝ ማለት ነው። ምርኩዝ ይዛ በዚያ እየተመረኮዘች እግሯን ነበር የመታት ያናከሰች ይዛ ተሰደደች ወደ ሰው ሀገር ማለት ነው።
እዛም በኋላ 2 ዓመት ከ6 ወር ምናምን የሚሆን ተሰዳለች እናቴ። ዝም ብላ ስትዞር ነው ያን ሁሉ ቁጭ ብላ ሳይሆን ዝም ብላ ስትዞር አንድ ቤት ስታድር 1 ሳምንት ስትቆይ ትንሽ ያው ሰው ማለት ብዙ ጊዜ እንትን ሲል ትንሽ ስለሚመረር ደግሞ ወደ አንድ ቤት እያለች 2 ዓመት ቆይታለች እናቴ ማለት ነው። እና ከ2 ዓመት በኋላ እናቴ ደግሞ መረራት የሰው ቤት ደግሞ በየሰው ቤት እየሄደች ትንሽ አቆዩኝ፣ አሰንብቱኝ፣ አሳድሩኝ፣ አውሉኝ እንዲሁም ይበላ ስጡኝ ምናምን ነገር ይሄ ነገር ስትሳቀቅ ልብሷም አለቀ። ልብስ ነው ጠቆረ፣ ዝም ብሎ እንደዚህ ክስመት ሆነ በቃ ማርያምና እኔም ደግሞ በዚያ ላይ ህፃን ስለሆነ እንትን ስለምል ሁሉን ነገር ታገሰኝ ነው። ዳይፐር ምናምን ነገር የለም በዚያን ሰዓት የኔን ቆሻሻውን ሁሉ ይሄን ሁሉ ታገሳሽ ነው ሁሉ ታገሳ ነው እኔን አዝለኝ የተሰደደችው የነበረና በኋላ መክሰስ ጀመረች አጎቴን ማለት ነው። እናቴ ከሰሰችው። እዚያ ወንድ ስለሆነ ያፈርስባት ነበር ይሄን ነገር ማለት ነው። ክሱን ያፈርስባታል በገንዘብ ምንም እያለ ያፈርስባታል ክሱን ማለት ነው። እንደያለች ደግሞ አሁን እንደገና ወደ 2 ዓመት ቆየች ስትከሰስ ማለት ነው። ከዛም በኋላ የሆነ ሰውዬ ነበረ ሊቀ መንበር የኛ ሀገር ሰው ማለት ነው። እሱ ሰውዬ አይ እኔ ካንቺ ልጅ መውለድ አለብኝ ያልተበለዛ በምን ላግዝሽ አልችልም ማለት ለምን በኋላ እኔ የልጅ እናቴ ናት እያልኩኝ ማሸነፍ ትችያለሽ ያልተበለዛ ግን አሁን ምን አገባኝ እንደዛ ይገባ አይሳካልሽ ምናምን ነገር ቢላትም እናቴ እምቢ አለች። አልፈልግም ማለች። በኋላ ያው በሽማግሌዎች ምናምን ልኮባት ሌላ ሰው ልኮባት ትላልቅ ሰው የተባለ ልኮባት ምናምን ነገር ብሎ አሳምናት እዚያ አንድ ልጅ ወለደላት ማለት ነው። እዚያ በቃ በየወረዳው እየሄደን ሴት ስለሆነች እንዴት ታንካቸውታላችሁ? ለምንድን ነው ፍትህ ማሰጧት? ሁሌ ያንከረተታችሁ እንደዚህ ሴት ልጅ በሴት ልጅ ግፍ የምትጫወት ምናምን ብሎ ቦታ እንድትቀመጥ አደረጋት። ቦታ ስትቀመጥም ያን ነገሩን አላረፈም አጎቴ ማለት ነው። እዚያም በኋላ ያን ነገር ሲያይ ሰውዬ ደግሞ ከፈለላት መሬቱን ከሁለት ለወንድምና ለእህት አድርጎ ከሁለት ከፈለው ያን መሬት እናቴ ድርሻዋን ያዘች ማለት ነው። እዚያ ወንድም የተወለደ በዚህ አጋጣሚ ወንድም አለ አሁን ላይ ትንሽ ወንድም አለ የቄስ ተማሪ ነው በጣም ጀግና ተማሪ አለ። የስንት ዓመት ማለት ነው? አሁን ሚያዝያ 16 ዓመት ይሞላል። 16 ዓመት። መልካም እንግዲህ በዚህ ውጣ ውረድ ውስጥ እያለ ስለሆንክ ነው ትምህርትን መማርና ዓለማዊ ትምህርትን መማር ያልቻልከው። ስለዚህ በዚህ ውጣ ውረድ ውስጥ ስለሆንክ ነው ዓለማዊ ትምህርትን ያልተማርከውና ታዲያ እድገትህም በዛው መራዊ ከሆነ እንዴት አብነት ትምህርቶችን ተምረሃል? አዎ ይሄ ነገር ከዚህ ከቀድሙ ነው የሚጀምረው ማለት ነው። ይሄ አጌዥ በነገራችሁ ብዬ ነበርና እና እንዲያ ሲሆን ወንድም የተወለደልኝ በዚያን ሰዓት እኔ ወደ 8 ዓመት ሞልኝ ማለት ነው። እኔ ደግሞ ወንድሜ ደግሞ ሳይው በጣም ወደድኩትና አይ እናቴ ወንድሜ እንደዚህ እንደኔ ተንከላሽቶ ማደግ የለበትም ከሰው ቤት አስገብኝ እረኛ ለገባና ወንድሜን ማሳደግ ያለብኝ ነው። በ8 ዓመቴ ነው። በ8 ዓመት? በጣም ይገርማል። እሺ አረ አለቀሰች እዚያ እናቴ። እዚያ አጋጣሚ አንድ ሰው መጣ፣ በጣም ምርጥ ሰው ነው። እሱ መጣ ልጅሽን ልውሰደው ምንም በደንብ አድርጌ አሳድግልሻለሁ አንቺ የሚያስፈልግሽ ነገር ሰጥሻለሁ እና ልጅ ይሄ ልጅ ከብት ይጠብቅልኝ ምናምን ብሎ እኔን ወሰደኝ። በ2 ዓመት 500 ብር ማለት ነው። በ2 ዓመት 500 ብር 500 ብር ተቀጠርኩኝ። እዚያ ሄድኩኝ እዚያ ሰውዬ ዘንድ ከብት መጠበቅ ጀመርኩኝና በዚያን ሰዓት ያው እህልም ምናምን ነገር ይሰጣታል ያ ሰውዬ። ደግሞ የልጅ አባቷ ደግሞ ማለት ነው እህል ምናምን ገንዘብ ነገር ሊሰጣት አይችልም። ለምን ባለቤቱ ደግሞ እጅ ወሰድ እንደዚህ ያደረክ ትለዋለች ስለምትለውቆ ልጁን ማድረግ አይችልም። እዚያ እኔም 2 ዓመት ሙሉ እዚያ ሰውዬ ነው የቆየሁትና ደሞዜንም ምንም ያው እህል ምናምን ነገር እየተገዛ ለወንድሜ እንዲያድግልኝ ፈቀድኩኝ ማለት ነው። እና 2 ዓመት ቆይታ በኋላ ወጣሁኝ ከዚያ ቤት። እና በዚያ 2 ዓመት ውስጥ ተማሪዎች አሉ እዚያ ቤት ማለት ነው። እሺ የገባሁበት ቤት ተማሪዎች አሉ እና እዚያ ፊደል አስጠኑ እያልኩ አጠናለሁኝ እነሱ ጋር ከረኝነት ስገባ። እሺ ከብት እየጠበኩኝ ከከብት መለሳ ማታ እነሱ ጋር ፊደል አስተምርያለሁ። እነሱ ጋር ስማር ስጫወት ነው የማድረው እና ማንበብ መጻፍ ይችላልሁት ከነሱ ጋር ስለሆነ አሁን ታነባለህ ትጽፋለህ? አዎ። እሺ ትንሽ እንግሊዘኛ ማውራት ምናምን ይከብደኛል። ማንበብ አነባለሁ።
እዛ እረኝነት ጋር የገባህበት ቤት ልጆቹ ባስተማሩ ትምህርት? እሺ። ከዛም በኋላ እዚያ ደግሞ ስዕል ደግሞ እንደዚህ ተማሪ ስለሆኑ ሳሉ ምናምን ስለሚባል እዚያ አጋጣሚ አንድ ቀን ስሞክራጁኝና ሳልልኝ ማለት ጀመሩ ራሳቸው ማለት ነው። እዚያ አንበሳ ነበር ምናምን ነገር ሰራላቸው። ሰዎቹ ደግሞ እንደዚህ ገበሬዎች እርሻን ሲያርሱ እናቶች ውሃ ሲያመጡ ልጃቸውን አዝለው እንዴት እንትን እንደሚሉ እኔም የእናቴን ነገር እያሰብኩኝ ስል ነበረ። ያ እናቴ አዝላ የተሰደደችው ምናምን ነገር እንደምትጓዝ መከራ ምናምን እሱን እያየሁ እስል ነበረ። ያን እያዩ ስቃሉ ሰዎች በጣም ይገረሙ ነበረ ማለት ነው ባለቤቶች። እዚያ ሁሌ በቃ ስራ እንደዚህ እሰራለሁ አፈር ላይ እንደዚህ እንትን እላለሁኝ። እዚያ እያልኩ 2 ዓመት ቆየሁ ወጣሁኝና ሌላ ቤት ደግሞ ገባሁኝና እስከ 13 ዓመት ባለ 13 ዓመት እስከሚሞላኝ ከሰው ቤት ነበርኩ። እንደዚህ እረኛ እየገባሁ እየተቀያየርኩኝ በየቦታው እገባለሁ እረኛ እንደዚያ እያልኩ ወንድሜ አንድ ወደ 4 ዓመት እንደዚያ ሆነልኝ ማለት 4 ዓመት ሲሆነው እናቴ አይ ወንድም ማድጓል ትምህርት ቤት ግባ አለችኝ። ከዚያም በኋላ በ13 ዓመቴ ከዚያ ቤት ወጣና ትምህርት ቤት ገባሁ። ትምህርት ቤት እንደገባሁ በየካቲት ታሁቲ ተምረህ አንደኛ ሴሚስተር ስደርስ አንደኛ ክፍል ተምሬ የካቲት አካባቢ ተውኩት። በዚያም በኋላ ያን የተውኩበት ምክንያት በጥር አጋጣሚ ወደ ቤተክርስቲያን ሄጄ ነበረ በዓል ለማክበር ለጥምቀት ወስደውኝ ነበረ። ሄጄ ነበር ለጥምቀት። እዚያ ቤተክርስቲያን ሳይው በስዕል ተንጠባርቆ ምናምን ነገር አየሁት። ሙሉ ስዕል ነው ቤተክርስቲያኑ የኛ የራሳችን ቤተክርስቲያን ነውና በስማ በቃ ተደነቁኝ ያን ስዕሉን ሳይ ማለት ነው። እዚያ ያን ስዕል ሳይ ታውኩት ምን ያደርግልኛል ያስኳሉ ቄስ ትምህርት ነው ምገባ ቄሱኝ እየቀደሱ እግዚአብሔር ማገልገል ነው የምፈልገው። በቃ እኔ ቄስ ነው መሆን የምፈልገው። እና ደግሞ በዚያን ሰዓት ደግሞ ዲያቆኖቹ እንትን ቃጭላቸውን ይዘው እንዲ እንትን ስላድኑን ፊት ለፊት ከታቦቱ ፊት ስዕል እዚያ መስቀል ይዘው ሳይ ምናምን ነገር ቀናሁኝ። ሳሳሁኝ በጣም ማርያምን መንግስተ ሰማያት የገባሁ ነው የመሰለኝ እንደዚህ ብዬ ሳያቸው ማለት ታቦቱ እንደዚህ ህዝቡ አሸብርቆ በቃ በሆታ በእልልታ በዝማሬ ታጅቦ ሲወጣ ሲገባ ሳየው አይ እኔም ቄስ ተማሪ ሆኜ እንደነሱ ነው መሆን አለሁና ቄስ ትምህርት ገባሁኝ ማለት ነው። ቄስ ትምህርት የገባሁኝ እናቴ ደግሞ ነግሬያት ነበረ። የወንጌል ዮሐንስ ገዛችልኝ፣ ውዳሴ ማርያም ገዛችልኝ። ከዛም በኋላ ቄስ ትምህርት እየተማርኩኝ የሆነ የሰኔ አካባቢ ነበርና ትምህርት ቤት የሚዘጋው ትምህርት ቤት ስሄድ እንግዲህ እስከ የካቲት ነው የተማርኩት። እዚያ 3ኛ ምናምን ተብዬኔ አንድ ደብተርና 2 እስክሪብቶ ተሸለሙኝ። በቃ እዚያ ማለት ህዝቡ ደግሞ ቀጥለበት እዚህም ከሁለቱም ተማር ምናምን ነገር አለኝ። እዚያ አጋጣሚ እሺ ብዬ ዝም ብዬ አስኳላውን ተውና ዝም ብዬ ወደ ቄስ ትምህርት ቤት ነበር የቀጠልኩኝ። እዚያ ቄስ ትምህርት ዳዊት ገባኝ። በአመቱ ዳዊት ገብቻለሁ። ውዳሴ ማርያም ካሙሱ ነበርኩኝ። እዚያ አጋጣሚ ደግሞ የሆነ በጣም የሚያስከፋ ነበር በዚያን ሰዓት። አጎቴ የሆነ በጣም ተንኮለኛ ነውና የኛም ቤት ንፋስ እንዲወስደው ያስደርጋል። ሳር ቤት ነበረ። ንፋስ እንዴት እንዲወስድ ያስደርጋል? እሱ እንጃ ብቻ ሰውዬው የማይሄድበት ቦታ የለም። እሺ። እዚያ ንፋስ ቤታችን እየገለበጥ ይዞብን ይሄዳል። እዚያ ባዶ ጣሪያ ይሆናል። ክረምቱን በዚያን ሰዓት ትምህርት እንደተመረ እዚያ ትምህርት ቄስ ትምህርት ገብቼና እዚያ ተሸለምኩ ወደዚህ ምናምን ነገር ቅናት ነገር አስቡ ይሆን እኛ አላውቅም። እዚያ ቤቱ ንፋስ ይዞት ይሄዳል። እሺ። ንፋስ ይዞት አንስቶ ብትንትን ያደርገዋል። እዚያ ባዶ ጣራ ሲሆን አጋጣሚ ደግሞ ወዲያው ዝናብ ይመጣና ግልብጥ ያደርገዋል ቤቱን። እዚያ የሚበላ መተኛ የለም። የሚበላው ነገር የእህሉ ሁላ እንትን ይላል። እህሉ ራሱ ይበቃል ያዝናት እንትን ስላለው መከራ ገባሁኝ። በቃ ተናደድኩኝ እና ቄስ ትምህርቴን ትቼ መዝሙረ ዳዊት እንደገባሁኝ ውዳሴ ማርያም ካሙሱ እንደደረስኩኝ ትቼ ወደ በረሃ ሄድኩኝ። በ14 ዓመቴ ማለት ነው። ትቼ ወደ ክልል 6 ሄድኩኝ። እዛ 1 ዓመት ቆየሁ። 3000 ብር ተቀጥሬ ማለት ነው በአመት። ክልል 6 ማለት ወዴት ነው? መተከል። እሺ። እዚያ 1 ዓመት ቆየሁኝ። ከብት ሳግድ ነው ወደ 50 ምናምን የሚሆን ከብት ነው ስጠብቅ ነበረ በ14 ዓመቴ እና ከዛም በኋላ 3000 ብር ነበር። ያችን 3000 ብር ያው 1000 ብር ለልፍ ምናምን ነገር አድርጌ አጥፍቼ 2000 ብር ይዤ ዘለኩኝ ቤቴን ወደ እናቴ ቤት።
ያን ያረኩበት ምክንያት ቤት ልሰራ ነው። ቆርቆሮ ቤት ለእናትህ ቆርቆሮ ቤት ንፋስ ይዞት ሊሄድ አይችልም ብዬ አስቤ ማለት ነው። እሺ ትምህርቱን ስመለስ እማራለሁ ብዬ ከዛ ስመት ያቺ 2000 ብር ቆርቆሮ ልትሰራልኝ አልቻለችም። ከዛም በኋላ አማራጭ አጣሁ። ምን አባቴ ላድርግ ሳስብ የእናቴን ቤት እንድሰራ መድኃኒዓለም እርዳኝ፣ ቅዱስ ጊዮርጊስ ከጎኔ ይሁን እባክህ እርዳኝ፣ በቃ አንተ ተከተለኝ እያልኩኝ እጸልይ ነበረ። ደግሞ በጣም አለቅሳለሁ ከልቤ በቃ ቤት ባለመስራቴ አለቅሳለሁ። ትምህርቴን ትቼ የእናቴን ቤት ሳልሰራ እያልኩኝ በጣም አዝን ነበር። እዚያ አዲስ አበባን ደግሞ አላውቅ አዲስ አበባ ሲባል እሰማለሁ። ጓደኞቼም እየሄዱ እየለባበሱ ምናምን ነገር ሲመጡ በጣም እቀና ነበር አዲስ አበባ ለመምጣት። ስልክ ይዘው ምናምን ነገር በቃ ብርቅ ይመስለኝ ነበርና እዚያ አዲስ አበባ ልሄድ አልኩኝ። እናቴ ነግራትና እምቢ ካለችኝ ቢሆን ጠፍቼ ነው መሄድ አልኩኝ። እዚያም በኋላ የሆነ ልጅ አዲስ አበባ ቆይቶ እየመጣ ልጅ ነበር። እሱ ጋር ተገናኘ። አዲስ አበባ ወሰደኝ አልኩት። በዚያን ሰዓት ያው ያችን 2000 ብር ለእናቴ በእለቱ የቸገራትን ነገር ብድርም የነበረባትን ያን ሁሉ ከፈልኩና 500 ብር ስትቀረኝ በዚያች 500 ብር ወደ አዲስ አበባ ለመምጣት ነው የወሰንኩት የነበረ። ያን ልጅ ጠይቀው ትራንስፖርት ካለ ችግር የለውም ወስዳለሁ አለኝ። እዚያ ይሄን መነጋገራችን ሌላ ሰው ሰምቶ ለማዘር ነግሯታል። እዚያ በሆነ ቀን ደግሞ በጧቱ ልብሴን ይዤ ምናምን ነገር ወደዚያ ልጅ ሄድኩኝ። እዚያ እናቴ ተደብቃ ተከታተል ይኖራል። የት ልትሄድ ነው አለች። ኧረ የትም አልሄድም ዝም ብዬ እዚህ ልብስ አጥቤ ልመጣ ነው አልኳት። እንደማሰደኝ ስለማወቅ ነው። በረሃ የሄድኩትም ራሱ የዛን ጊዜ ግማሽ መንገድ ደርሼ ሳለ ነው ሰምታ ያለና በጣም ተጎድታለች፣ አለቅሳለች እናቴ። በሰላም የሚመለስ አላሰበችም ነበር። ከዛም በኋላ መጨረሻ ላይ ነገሯት። አይሆንም አትሄድም አለች። እሪ አለች፣ ጮኸች። ሰፈር ሰው ተሰበሰበ ራሱ። አይ ችግር የለውም እዚያ የሚያግዙ አይጠፋም ጓደኞቹም ስላሉ ችግር የለውም ምናምን ብለው አጽናኗት ምናምን ነገር። እዚያ እኔም ይዞኝ መጣ ወደ አዲስ አበባ። መቼ ማለት ነው ወደ አዲስ አበባ የመጣው? በስንት ዓመተ ምህረት ማለት ነው? 15 ዓመት ይሆነኛል። አሁን ስንት ዓመት ነው? አሁን ነሐሴ ማርያም ቢመጣ 24 ኦልሞስት የዛሬ 9 ዓመት ማለት ነው። እሺ ከዛስ እንዴት ነበር አዲስ አበባ ስትመጣ የገጠመህ ነገሮች እንዴት ነበሩ? መጀመሪያ መጥተህ የጀመርከው ስራ እንዴት ነበረ? በጣም ጥሩ ነው። እና አዲስ አበባ ስመጣ እንጦጦ ስደርስ በጣም ከተማ ደስ ትላለች። እንጦጦ ስታት? አዎ ከመሸ ነበር የገባሁት። በመራት ምናምን በስመ አብ እንዴት ነው እንደምወራራ ወደው አይደለም ምናምን ከዚህማ በስመ አብ እናቴን ራሱ ይዣት እመጣለሁ ከዚህ ምናምን ነገር ነው ያልኩት። እሺ ከዛም በኋላ እዚያ ይሄ ልጅ አምጥቶ ቡልጋሪያ ሚካኤል ነበር ይጣለኝ። ይሄ ልጅ ማለት ነው ማጋ ዝም ብሎ ቤተክርስቲያን ጣለኝ። እሺ ጣለኝና አይ እንግዲህ በኋላ እዚህ በላይ ልረዳህ አልችልም፣ ጓደኞችን ነግራቸዋለሁ። አንድ ጓደኛ አብሮ በረሃ ሲማር ቄስ ትምህርት ስገባ አብሮ አስኳላ ትምህርት ስገባ አብሮ የገባ ልጅ አለ። እረኛ ቤት ስገባ አብሮ የሚገባ ልጅ ነበር። እሱ አንድ ጓደኛ ነበር። እሱ ቀድሞ ነበር ወደ አዲስ አበባ የመጣና የእሱ ነግርልሃለሁ እሱ ካገዘ ያግዘ ያለረዛ እኔ እዚህ በላይ ልረዳህ አልችልም አለና ትቶኝ ሄደ። ኧረ መድኃኒዓለም ጨነቀኝና ግን ደህንነቱ ደስ ያለኝ ነገር ቤተክርስቲያን ነው። እዚህ አጥሩ ላይ እኮ አጥሩ ስር ነው ትቶኝ ሄደ። እሺ ደስ ማለት ቤተክርስቲያን ከደረሰ የቤተክርስቲያን ሰው አይጥለኝም። እንግዲህ ቅዱስ እግዚአብሔር ቤተክርስቲያኑ ማን እንደሆነ አላውቅም ነበር በዚያን ሰዓት የማን ታቦት እንደሆነ አላውቅም። እግዚአብሔር ያውቃል። እንግዲህ ድንግል ማርያም ታውቃለች። እንግዲህ እዚህ ቤተክርስቲያን የጣለኝ መድኃኒዓለም እሱ ያውቃል ብዬ እኔም ተስፋ አልቆርጥም። ወዲያው ይሄ ልጅ መጣ ነግሮት ነው መሰለኝና ይዞኝ ወደ ማደሪያው ሄደ። ይሄ ልጅ ተጠግቶ ጋራጅ ነበርና የጋራጅ ዘበኛውን አስፈቅዶ እዛ ነበር የሚያድረው። እዚያ እኔን ይዞኝ ሄደ። የጋራጅ ዘበኛው ደግሞ ሁለታችን ማባረረን። አንተን ብዬ ባስጠጋህ አዝኝ ባስጠጋህ ሌላ ሰው ይዘህብኝ ትመጣለህ አለና አባረረን ሁለታችን። የታንግሊልት ከሌሊቱ 6 ሰዓት ይሆናል ያባረረን ማለት ነው። በስመ አብ ለሊት ነው። እዚያም መሄጃው ጠፋን። የምታውቁት ሰው የለም ዘመድ የለም? አዎ ያ ልጅም እንደኔ እናት እንትን ለማለት ነው የሚለፋ ነበር። እዛ ያጋጣሚ የሆነ ጓደኛችን ሲወጣ አግኝተ ነው አናገርነው። እሱ ማደር የለንም እኮ የታባታችን ምናምን አናገር ነው። እዚያ እሱ የመኪና ጠባቂ ዘበኛ መኪና ነው የሚጠብቀው። መኪና ውስጥ አስገባን። እዚያ በበነጋታው አይ እንግዲህ ዝም ብዬ ልረዳችሁ አልችልም ምናምን አለ። ይሄ ጓደኛዬም ልረዳ አልችልም አለኝ። እኔን
ይሄም የራሱን ተፍተፋ የራሱን ማደሪያ ለመፈለግ አንተም እኔም ራሴ እንድችል ነገረኝ። እዚያ አማራጭ ለምን ይዝም በረንዳ ማደር ጀመርኩኝ። የምርህን ነው? ማርያም የት በረንዳ? እዛው አካባቢ በረንዳ ነበር ማደረው። እንዲሁም እዚያ በረንዳው ራሱ አስፈቅጃ ነው። ቡልጋሪያ አካባቢ? ቡልጋሪያ አካባቢ። የምትለብሰው ልብስ የምትበላው ምግብስ? አንድ ፎጣ ነበረች እቺ ጎጃም አዝነው ትባል አረንጓዴ አይነት ከለር ፎጣ ነው። የቄስ ትምህርት ቄስ ትምህርት ገብቼ መለብሳት ፎጣ ነበረች። ያቺ ነበረች። እሺ ያቺን ነበር የምለብሰው። ሌላም ሰላም ነገር አልነበረኝ። ያቺን ለብሼ አድራለሁ እና ትንሽ ብርዱ በጣም ከባድ ነው እና ደግሞ በዚያ ላይ የሰከሩ ሰዎች ምናምን ድንጋይ ሲጣሉ ምናምን ይሄ አደጋ አለ በጣም ግን አመልጫለሁ፣ አልተጎዳሁም። እና ደግሞ ያው ምግብ ደግሞ ተመላሽ ነበር የምጠይቃቸው። ሆቴል እየሄድኩኝ ምግብ ጠይቃለሁ። ማማራጭ ስራ የሚያሰራኝ ሰው የለም። ደግሞ ልጅ ስለሆንኩኝ ብዙም አያሰሩኝም፣ ይገፉኛል፣ ይለጉኛል። ነገር ስራ የሚያሰራኝ አላገኝም። እና አንድ አመት ሙሉ ስሰቃይ ኖርኩኝ። በተመላሽ እንደዚህ በረንዳ እያደረሁ አንድ አመት ቆየሁኝ። ተመላሽ አንድ አመት ያክል? አዎ። እዛም በኋላ መጎሳቆሌን አይችን አንድ ሴትዮ ወዛደር ስጠይቃት አሸከመች። እቃ ተሸከሙና ወደ እሷ ቤት ተሰኘደች። እሺ እዛ ልብስ አለበሰች። የልጆቿን ልብስ አወጣ ለበሰች። ጫማ አወጣ ለበሰች። ማርያም ወፍስማ ያሰት አሁን ዛሬ ባገኛት ራሱ እኔ እንጃ። እሺ እና ያሰትዮ የልጆቿን ልብስ አለበሰች። እዛ በዚያን ሰዓት ልብስም ትንሽ ለበስ ብዬ እንደዚህ የሀብታም ልጅ ነው የባለ ሀብት ልጅ ነበር የምመስለው። አሪፍ ልብስ ነው ያለበሰችኝ። ሸሚዞችን እንደዚህ ጂንስ ሱሪ በስታይል ምናምን ስለአለበሰች በጣም ጸጉሬን እንድስተካከል አደረገች። እሺ ድንቡሽቡሽ ሆነኝ ማለት ነው። እዛ ስራ ማስራት ጀመረ ሰው ሁላ። ሰው ባለባበሱ ነው በቃ ስራ የሚሰራውና የማያሰራው ማለት ለካ። እዚያ ስራ ያሰሩኛል፣ ወዛደር ያሸክሙኛል በደንብ እስከ 1000 ብር ሸቀልኩኝ በቀን? አይ በቀን አይደለም። እሺ ጠቅላላ ዝም ብዬ ጠቅላላ 1000 ብር አጠራቀም። በዚህ አመት ውስጥ 1000 ሳጠራቅም አይ እናቴ ደግሞ በጣም ናፈቀች በሚገባ ማለት ነው። አለቅሳለሁ እናቴ ስትናፈቀኝ ስለሚረበኝ ምናምን ነገር ደግሞ የእናቴን ቤቱን ምናምን ነገር እያስታወስ የእናቴን ነገር እያስታወስ በጣም አለቅሳለሁ። ማርያምን ሁሌ ዝም ብዬ ማልቀስ ጀመርኩኝ። እናቴ 1000 ብር ካገኘሁ በኋላ በዚያች 1000 ብር ተነስቼ ወደ እናቴ ቤት ሄድኩኝ። በትራንስፖርት ሄድኩኝ። ተመልሰው ገባ? ተመልሻለሁ። መራዊ ገባ። እሺ ገርጨጭ የምትባል ከተማ አለች። ትንሽዬ ከተማ አሁን ወረዳ ሆናለች። እሺ በዚያን ሰዓት አልነበረ፣ አሁን ነው ወረዳ ሆነች። እና እዚያ ሄዱኝ፣ ገርጨጭ ሄዱኝ። እዛም በኋላ እናቴን አገኘኋትኝ። የፋሲካ ነው የሄድኩት እና እናቴ ተደሰተች ምናምን ነገር ያው ልብስ ለባብሽ ምናምን ያቻት ሳለበሰችኝ አልሁኝ። እዚያ በዓሉን አልሁኝ 1000 ብር ስላለችኝ ያችን 1000 ብር ይዤ ዘለኩት ማለት ነው ወደ ቤተሰብ ለበዓሉ ምናምን ዋልሁኝ። እንዲያስል እዚያ ክረምቱን አብሬያት ከረምኩኝ። ስለናፈቀችኝ እናቴ ክረምቱን እሷ ጋር ነበር የከረምኩኝ። እዚያ እያልሁ ያቺ ብር አለቀች። ሁሉ አንድ አለቀች። 20 ብር ተበደርኩኝ ከሌላ ሰው። እዚያ ሸንኮራ እንትን አደረኩኝ። ሸንኮራ መናገር ጀመርኩኝ እዛው መራዊ። በ20 ብር ተበድሬ በዚያች 20 ብር ሸንኮራ በአምስት ብር በጣም ትላልቅ መርጭ ነበር የምገዛው ሸንኮራ ገዳ። ዘንጉን ቆሙን ማለት ነው። እሺ እዚያ አተርፋለሁኝ፣ በደንብ አተርፋለሁ። ያችን እየከቸከች ቁራሮጥ ነበር የምሸጣት። እዚያ ለዶሮ መግዣ በቃች። ዶሮ ገዛሁኝ። እዚያ እስከ 500 ብር ባለው ደረስኩኝ። ተመልሼ ወደ አዲስ አበባ ሄድኩኝ። እዚያ አጋጣሚ ከዚያ ቤት ደግሞ ተመላሽ እንደገና ጠየቅኩኝ። ደግሞ ቸገረኝ፣ መልሶ ይሄ ችግር መጣብኝ። አንተ ልጅ ግን ሁሌ ተመላሽ ትጠይቃለህ፣ ለምን ነው ማሰረው? ወጣት ነህ ምናምን ነገር አለች። አይ ማዘር በቃ እንበይ ግጥም አለ መጣ። ተናደድኩኝ። በቃ በዚህ ምክንያት ተናደድኩኝ። ማዘር እኔ ምን ልስራ ብልሽ ነው? እኔ እኮ ስራ አጥቼ ነው የሚያሰራኝ አጣሁኝ። ስራ ባገኝ እኮ እንደዚህ ደረጃ መለመን ፈልጌ አይደለም፣ ተመላሽ መጠየቅ ፈልጌ አይደለም። ምን ላድርግ? ስራ አጥቼ እኮ ነው። ከቻላችሁ ስራ ብታሰሩኝ ራሱ ደስ ይለኛል አልኋት። ይህኔ አባት ምናምን አለችና አቀፈችኝና በቃ ስራ ትሰራለህ? አዎ። ሆቴል እቃ ታጥባለህ፣ ታስተናግዳለህ አለችኝ። ደስ ይለኛል አልኋት። ሄድኩኝ። ወሰደች። 1000 ብር በወር ተቀጠረ ገባኝ። ያ በቃ የሚገባ መበለው ራሱ የተመላሽ ምናምን ነገር ያ ቀረ። በቃ የፈለኩትን አዘዥ ማለት እችላለሁ። እንዴ ማለት ጾም ነው አሁን ባላወራው
የፍስክ ምግብ ይቀርብልኝ ነበር። የፈለገ ደስ ያለኝን አይነት አሰራር አሰርቼ መብላት እችላለሁ። ሻወር ቀን እንደፈለገ ፏርጋ ያዘች ያሰተችው በወር 1 ሺህ ብር ትከፍለኛለች። ያቺ ሴትዮ ደግመኛ ልብስ አለበስ ጫማ ሰጠችኝ። ሌላ ሴትዮ ማለት ነው ያቺ የገቡ ባለ ሆቴሉ። ከዛም በኋላ ሌላው ስራም ደግሞ መጣልኝ። ደግሞ በሳምንት 2 ቀን በወር 600 ብር በሳምንት 2 ቀን እየሰራሁ በወር ደግሞ 600 ብር ነው የምከፈለው። በዚያን ሰዓት 600 ብር በጣም ትልቅ ብር ናት። ፈቀዱልኝ እነዚያ ሰዎች በሳምንት 2 ቀን ፈቀዱልኝ እንደሄደ ወደዛ። እዚያ በወር 1600 እያገኘሁ እንደዚያ ማዘርንም አይዞሽ ማለት ጀመርኩኝ። የሩያ መዳበሪያ መላክ ጀመርኩኝ። እዚያ ቤት ወጣሁኝ አጋጣሚ ማለት ነው። ባለ 1000 ብር ከሆቴሉ ወጣሁኝ። 600 የሚከፍልኝ ይሻለኛል ብዬ ሌላ ስራ በሰራ ይሻለኛል ምናምን ብዬ ወጣሁኝ። እነሱም እንደወጣም ፈቀዱልኝ። ነፃነቴን አልነፈጉኝም። ከዚያም በኋላ እዚያ ከሰል ቤት ጓደኞች ተከትለው የሚሰሩበት ነበርና እነሱ ፈቀዱልኝ እናንተ ጋር እንዳደር ምናምን ነገር አሏቸው። እዚያ ፈቀዱልኝ እነሱ ጋር አድራለሁ። እያደርኩኝ ወዛ ደግሞ ከሰል መግዛት ሲመጡ ማሸከም ጀመሩ። ደንበኛ በጀኝ። እዚያም በኋላ በቃ ተሸካሚ ማለት ነው። እዚያም በኋላ ጋሪ ደግሞ ተገዛ ለከሰል ቤቱ ማለት ነው። በጋሪ ከሰል ተሽጦ አይታወቅም በአዲስ አበባ ላይ ማለት ነው። ማድረሻ ይቀላል ተብሎ ግን ተገዛ። እዚያ ባለከሰሉ ልጅ አጋጣሚ ጓደኛዬ ነው። ከተለያየን ብዙ ቀን ሆነን እንጂ የሰፈራችን ልጅ ነው። ትንሽ እኔም መለየት አቅቶ የነበረ በኋላ ለጆት የሰፈራችን ልጅ መሆኑን ስለለየው አንተ ልጅ ግን ከሰል ብለን በጋሪ እያዞር ለምን አንሸጥም? ባለ መኪኖች ከሰል እያሉ ይሸጣሉ። በመኪና በጋሪ ብንሞክረው እኛ አንሸጥም ብለን እስቲ እንሞክረው አልኩት። ይሻላል ብለህ አለኝ። አዎ። እዚያም በኋላ ያን ከሰል ጫንና ከሰል ስንል መሸጥ ጀመረ እንደ መኪናዎች። እዚያ ገንዘብ እያገኘን ሄድን። ገንዘብ እያገኘን ስንሄድ ከዚያም በኋላ በ3 ወር በ4 ወር ውስጥ 50 ሺህ ብር አገኘሁኝ። ኧረ እባክህ ማርያም ከሰል ሰርቼ ማለት ነው። እዚያ ሌላም አልኩኝ። እየበረርኩ እየጠራሁ ሄድኩኝ ቤተሰብ ጋር 50 ሺህ ብር ሳገኝ እና የእናቴም እንደምመጣም አልነገርኳትም፣ ምንም አልነገርኳትም። እዚያ ቆርቆሮና ቤስማር ገዝቼ ጥሩምባ እያስነፋሁኝ ለሰው አሸክሜ ወደ ቤት ሄድኩኝ። ጥሩምባ እያስነፋሁ ማለት ጦጦ ያሰኝ። እዚያ ምንድነው ብላ ስትወጣ የማን ቆርቆሮ ቤት የሚሰራ ነው ብላ ነው እናቴ ያሰበችው። እዚያ ወስጄ 30 ዚንጎ ቆርቆሮ ካልጋው አሰቀልኩት። ቤስማሩ ምናምን ነገር። እዚያ ወጣቶች ነበሩና እዚያ አዘፈንኳቸው። ዘፈን ማለት ነው እንዲህ ማለት በቃ የደስታ ዘፈን አለ አይደለ? እዚያ በባህላችን ዘፈን አለ። እዚያ እንዲዘፍኑ አድርጋችሁ ምናምን ነገር እዚያ አረቄ ምናምን ነገር ተገዛ። ጠላ ምናምን እናቴ የቻላችሁን ያህል አደረገች። ተደሰተች እናቴ። ሰው ምንድነው ብሎ ሲጠይቅ እኔ ቆርቆሮ መግዛቴን ሰማ ህዝቡ ማለት ነው። እዛ ደርስ ተሰማ ሰው እናቴ በችግር ላይ እንደነበረች ነው የሚያውቅ ሰው እና በሰው ተጠልታ ነበረ ስለተቸገረች እናቴ። በዚያን ሰዓት እንዲሁም እናቴ በምትሰደድበት ሰዓት እንዲሁም የተሰደደችው በብዛትም ይሄ አንከሊስ የሚባል በሽታ ነበረ በወቅቱ። ሰዓት በጣም ልጅሽ ይዘሽ ጥፊ የሚሏት ነበር እናቴ፣ ያሰድዷት ነበር። አንከሊስ ይተላለፋል ከሰው ይተላለፋል መሰለኝና ማለት ነው። ከዚያም በኋላ በዚያ ምክንያት ራሱ ያድጋል አልተባልኩም፣ ይሞታል ነበር የተባልኩኝ። ሰው የሚያምነው እንደምሞት ነው በዚያን ሰዓት ማለት ነው። እንደምሞት ነው አንከሊስ በሽታ እንደሚገል እና ደግሞ የሚመኘውን ልጁ እኔ የሚመኘውን የምፈልገውን ካልጠየኳትኝ እንደምሞት ነገር ነው። አሸሽ ለምግብ ያሰኘ መብላት የነበረብህ በዚያን ሰዓት ነበረ እና እዛም በኋላ እናቴ ደግሞ አሸሽ ለምትሰጠኝ ምግብ አልነበራትም። ግን ይሞታል በዚያን ሰዓት የምትሰጠው የላትም። ራብ ነው ይሞታል ምንም ማድረግ ይቻላል ተብዬ ነበረ። በኋላ ግን ያው በዚያ በሽታም ይድናል ብዬ ስላልታሰቡ በኋላ አጋጣሚ እንደዚያ ድኜ አድጌ ያን መከራ አሳልፌ ለእናቴ ቆርቆሮ ለመስራት ስበቃ ህዝቡ በጣም ተደነቀ። በቃ ነው ቆርቆሮ ይዛ ጊዜ በዚያን ጊዜ ያው ለምን እናቴም ትመኛለች ቆርቆሮ እንዲሁ በልጅነት አንተ አድገህ እኮ ነው ቆርቆሮ መሰራለኝ እንዲሁ መቼ ነው የምታድግልኝ? መቼ ነው ቤት መሰራለኝ እንዲሁ ልጄ ምናምን እያሳቀች እንዲሁ ምግብ ታጎርሰኝ ነበር ማለት ነው። አይዞሽ ይደርስልሻል ምናምን እያልኳት እኛም ምኞቴን ተሳካልኝ እግዚአብሔር በሚያውቀው። በኋላ ህዝቡ እንጨት እንዳትገዛ ተባለ። እኔ ማለት ነው ብር እንዳታባትል
ህዝቡ ማለት ነው። እኛን እንሰራለህ ምናምን ነገር ብሎ ህዝቡ እያንዳንዱ አንዳንድ እንጨት ሁለት እንጨት እያዘ መጣ ህዝቡ። እኔም እንጨት አልገዛውም ህዝቡን ተማመኘ ነው። እሺ ሁሉ መጣ ህዝቡ ግርጥ ብሎ አገሪቱ በሙሉ መጣ ጥርግ ብሎ ማርያምን ሴት ሳይቀር ወንዱ ሳይቀር ጥሩምባ ያስነፋው አንተ ለምንድን ነው? በቃ ደስ ብሎኝ ነው ሰው እንዲሰማ። አዎ እሺ እንዴ አይ ቆርቆሮ ሲሸከም ለወጣቱ እንዲበረታ ቆርቆሮ ሲሸከም እንዳይደክመው ከግርጭጭ ወደ ደጋ ለማውጣት ትንሽ 3 ሰዓት መንገድ ነው እና ወጣቱ እንዳይደክመው ጥሩምባ መያዝ አለበት። እሺ ጥሩምባ እየነፋ አይዞ ወጣት ምናምን እያል ስትጓዝ ወጣቱ ይበረታል። እሺ እንዲያ ስለሚሆን ጥሩምባ እየነፋው ነው የመጣሁት። በጣም በቃ በደስታ በዓል ነው የሚመስለው ራሱ። አዛ እንደዚህ ሆኜ እዚያም በኋላ ህዝቡ እንጨት ይዞ መጣ። እዚያ እስከ 6 ሰዓት አልፈጀበት ያችን ቤት ሲሰራት 30 ጂን እንኳናት ጥንቅቅ አድርጎ ማርጎ ምናምን 6 ሰዓት አልፈጀበት ማገሩ ያችን ጥንቅቅ አድርጎ ሄደ። አዲስ ነገር ሆነ ሰፈሩ ራሱ ቅይር አለ ዝም ብሎ እንዴ። እዚያም በኋላ ይሄ ሁሉ ህዝብ ቤቱ ይሄዳል ሲባል አልሄደም ወደ ቤቱ። እኔም ደግሞ በቃ በቢጫው ምናምን ነገር አረቂ ገዛው። ህዝቡ ባህላዊ መጠጣችን አረቂና ጠላ ነው ወደኛ ሀገር። ቢራ ለስላሳ አይታወቅም በወቅቱ ማለት ነው። ምናልባት አረቂ ጠላ የማይጠጣ ሰው በሶ ምናምን ነገር አለ። እሱን አስቀድሜ አዘጋጅቻለሁ እኔ እንዲዘጋጅ አድርጌያለሁ። ከዚያም በኋላ የሚበላም ነገር ሰውን በአቅሙ ይዞ ነው የመጣ። አደረዘው ቤቱ ባይበቁ ውጭ ላይ ነው ያደረ ህዝቡ ራሱ። እነዛን ጊዜ ለት ጥይት ሲተኮስ ምን ሲል በባህላችን አለ አይደለ የቻሉትን ያህል የደስታ ምልክት አሳይቷል ህዝቡ ማለት ነው። ሲዘፍኑ ምን ሲሉ ሲፈክሩ ሲያቀራሩ አደሩ ያን ቤት። እኔም በቃ ድንቀውኝ እናቴም ተደሰተ። ስለዚህ እናቴን ማስደሰት ጀመርኩኝ። የምትፈልገው ልብስ ገዛሁላት ምናምን ነገር። ከዛ እንዲያው ነው ያን ሰዓት አሳልፍ ያለው እናቴ ቆርቆሮ ቤት ሰርችላት አድግላት እንደዛውኝ። አሁን ዛሬ አገሩ በጣም የሚያከብረኝ ነው። ይኸው በእኔ ቃል ያከብረኛል ብዬ መናገር ባይኖርብኝም ምናልባት የሚመሰክር ሰው ይኖራል። እና በጣም እዚያ በቃ እናቴን ማክበር ጀመረ ሰው እና የሰፈሩ ራሱ እናቴን ማክበር ጀመረ። ግን አጎቴ ግን ማሳደዱን አላቆመም። አጎቴ ያስከብበኛል በልጆቹ ወደ 8 የሚሆን ልጆች አሉት። ይፈናለሁ እኔ ብቻዬን ወንድሜ መጻን ነው። እናቴ አዝራው ነው የምትሄድ። እኔ ቤት ጠብቅ ምናምን ተብዬ እንትን ስለምል ቤት ጠብቅ ስለምባል የነበረ አጎቴ ወደ 3-4 ጊዜ ፈተና ገጥሞኛል በመከበብ ማለት ነው። አሁን እዚህ አዲስ አበባ ከመጣ በኋላ አይደለም በፊት ነው የምትለኝ? አዎ ይሄን ታሪክ ይቅርታ ግን እዚያ በፊት የነበረ የዛ በፊት ነው። ከዚያስ በኋላ እንዴት ነበረ? እንግዲህ ወደዚህ ወደ ቅዱሳን ስዕላትን አዲስ አበባ ላይ እንዴት ያን ሰው ልታገኘው ቻልክ? ላገኘ ቻልኩት ያው አዚሩ መነሻው ልንገራችሁ። እዛም በኋላ ያን ቤት ከሰሩ በኋላ ማለት ነው እዚህ አዲስ አበባ ድረስ ከሄዱ ወዲያ ራሱ እያሰረኝ ነበር አጎቴ። ቤቱን ከሰራሁት በኋላ ወደ 2 ጊዜ ገጥሞኛል ይሄ ፈተና። ልጆቹ ትላልቅ ናቸው፣ የኔ ትላልቅ ናቸው ልጆቹ ማለት ነው። ቤተሰብ በሙሉ ህር ብሎ ይወጣል። ዝም ብሎ ሳላስቡ ይወጡብኛል፣ ይከቡኛል። እዚህ ጦር ገጀራ ይዛሉ፣ ጩቤ ይዛሉ። ህፃናቱ ሳይቀር እንኳን ቢስማር ይዛሉ። ማርያምና ቢስማር ሳይቀር ይዛሉ። ሚስቱ ሳትቀር እንኳን ወጣችን እኔን ለመግደል እኔ ሊገሉ ማለት ነው። የዛን ጊዜ ዕለት አገሩ ገጠር ስለሆነ ጭል ያለ ነው። ሰው ባልነበረበት ሰዓት እንደዚህ 7 ሰዓት ምናምን ነገር ሲሆን ሰው ለምሳም እንትን ስለሚል ይሰባሰባል ወደ ቤቱ ነው። ብዙም የዛን ጊዜ ዕለት ሰው የለም፣ በሚጓጓዝ ሰው የለምና በዚያን ሰዓት ሊገሉኝ እንትን ይላሉ ማለት ነው። እዚያ ቅዱስ ጊዮርጊስ አባቴ የክርስትና አባቴ ነው ስላለች እናቴ ደግሞ የክርስትና አባቴ ቅዱስ ጊዮርጊስ ነው ትለኝ ነበርና ቅዱስ ጊዮርጊስ አባቴ እባክህን አገራችን ታቦቱ ቅዱስ ጊዮርጊስ ነውና እባክህ ጊዮርጊስ አውጣኝ እዚህ እንዳልሞት እባክህ እንጂ ለእናቴ ስትል ምናምን ነገር እያልኩኝ ከልብ ያለቅሳሉ በጣም። እዛን ጊዜ የሚያጋይዙ አረ ታውት እባካችሁ ታውት ብሎ የሚያገላግል ሰው አልነበረም በዚያን ሰዓት ማለት ነው። እዚያ መጨረሻ ላይ እንደምንም ብዬ ሩጫ መልጣለሁ። ስሮጥ ብዙ ቢያንስ እንደ ጎሮ የሚያክል ራሱ ሩጫ እሮጣለሁ እንዲና እንደ ጎሮ። እንግዲህ ጎሮ በመኪና ነው እስከዚህ የመጣሁት። ያው እንዲ አገር እስከሚያልቅ አገሩ ካገር ያባሩኛል። ካገር ወጣለሁ፣ ከኛ ቀበሌ ይወጣለሁ፣ ያስወጡኛል፣ ወንዝ ማዶ ያሻገሩኛል። እዚያም በኋላ እነሱ ሲደክማቸው ነው የሚመለሱት። እኔም ደግሞ እዚያም በኋላ መመለሳቸውን ሳውቅ የዛን ጊዜ ወድቄ ራሴን ስታለሁ።
ስሮጥ ቀልቢ ይደክማል አናቲዝም ይዞርብኝ ስለዞር እዚያ ሳይው መፍቶ ምናምን ነገር አገኘዋለሁ ራሴን ማለት ነው ይሄ 3-4 ይገጥመኛል በህይወቴ ባጎቴ ነው እንደዚህ ይሄ ፈተና የሚገጥመኝ ማለት ነው እና በዚያን ሰዓት ደግሞ ሰው አጎቴ በጣም ተንኮለኛ ነው እባብ በሃይላንድ ከቶ በቤታችን ይወረጉ ይጥልብን ነበር ለምን እኔ ምን አውቃለሁ መተቱን ምን ያመናቅለታለሁ እሺ መብራን እናቴ በጣም ትደነግጣለች በጣም እንገረማለን ግን በዚያን ሰዓት ደግሞ እምነት ይጠነከረ በእግዚአብሔር ይሄ እግዚአብሔር ስራ ነው ዓለሙት እንጂ ችግር የፈለገው ማድረግ ይችላል ብቻ ቆራጡኝ በዚያን ሰዓት ምስጋና ነው በቃ ማመሰግነው ይሄ ፈተና ሲበዛ እግዚአብሔር ሆይ ተመስገን መብራን ድንግል ማርያም ምስጋና ላይ ይድረሰሽ ድንግል ማርያም ሆይ ሁሌም ከኔ ጋር ነሽ ምስጋና ላንቺ ይሁን መብራን የመድኃኒዓለም እናት እያለሁ አመሰግናለሁ እንደገና ምስጋና ይጨምራል ሃይማኖቴ እንደገና ይጨምርልኝ ነበር በዚያን ሰዓት ማለት ነው በቃ እምነቴ ድንቅ ነበር በዚያን ሰዓት ግን ወደ ኋላ ትንሽ ልመለስና እግዚአብሔርን ማመስገን የጀመርኩበትና እግዚአብሔር ፍቅር የጨመረልኝ ነገር ልናገር ይሄ ሁሉ ውስጥ በየውስጡ አሁን በመጀመሪያ ከመጀመሪያ አስቀድሞ እስከ መጨረሻው እስከነገሯችሁ እያንዳንዱ ይሄ ዋና ታሪክ ነው እየነገርኩ ውስጡ አዘሩ በጣም ከባድ ነው አለው ለመለሳችሁና ቄስ ትምህርት በገባሁበት ሰዓት ማለት ነው ወዲሁ እንደገባሁኝ ያ ትምህርት አስኳላውን ትምህርት ትቼ ወደ ቄስ ትምህርት እንደገባሁኝ እንትን ህልም ነበር ህልም አህለሜ ህልሜ ምንድን መሰላችሁ ህልሜ የለበሱት ጋቢ ያለ ጎጃም አዘነ ማለት ነው ዘንግ በእንት ማርያም ልባት ዘንግ ነበረች ረጅም ዘንግ እዚያ ኮሾ ደግሞ እረኞች የሚለብሷት ዝናብ ሲመጣ የሚለብሱት ኮሾ አለ እሱ እንድትጠቅልለን እንትን ስለለው ቆብ ይመስላል የካህን ቆብ ይመስላል እሱን ያረኩ ይመስለኛል በህልሜና ያችን ዘንግ ይዤ ያ ልብስ እንደለበስኩኝ ከዛም በኋላ ያ ልብስ ይቀያየራል የለበሱት ልብስ ይቀየራል ወደ ቤተ ክርስቲያን የታወት መጎናጸፊያው አለ እንደዚህ ነገር እንደዚህ ይሆናል ይሄ መጎናጸፊያ ይሆናል ማለት ነው በጣም የሚገርም ከምናስበው በጣም ደስ የሚል ልብስ ነው ምሳሌው ነው እንጂ በጣም ልብሱ የሚገርም ነው ታይቶ አይታወቅም ይሄ ልብስ ራሱ የሆነ በጣም ተቀየረ ብቻ ወደዚህ ልብስ ተቀየረ ያቺ ዘንጓ ደግሞ የብር ዘንግ ሆነች ማለት ነው ከለሯ የብር ከለር ሆነች ትንሽ ከበድ ያልሽ እንዴት ሲይዛት ከበድ ያልሽ ናት ዘንጓ ማለት ነው የቤተክርስቲያን መቋሚያ አይቻ የብር ሆነች መርጌቶች ምናምን ይዘው እንደዚህ ለዝማሜ እንትን የሚሏታለች ያቺ ሆነችልኝ ማለት ነው እዚህ ይሄ ኮሾ የቤተክርስቲያን አክሊል ሆነ ማለት ነው ዲያቆኖች የሚያደርጉት እንትን ዋላ አይደለ ይሄ እሱ ሆነ እዚህ በጣም ገርም ያረ ምን ሊሆን ነው ምናምን አልኩኝና እዚያ ውስጥ ደስ ነገር ይለኛል እንደዚህ አይነት ደስተኛ ይቻላልም በህይወት ዘመኔ ወደፊትም ያለው ብዬ መንግስተ ሰማያት በዚህ ምድር ላይ ይሄን ደስ ይመጣል ብዬ አላስብም በጣም ደስ አለኝ ከዚያ ዝም ወደ ላይ ይዞ ይሄደ ማለት ነው ዝም ይዞኝ ሄደ ዝም ያረኩኝ ወደ ላይ ሀዱኝ ወደ ላይ እና አገሩን በሙሉ ያያዩ ነበር ማለት ዓለም ያያዩት ነው የሄዱት እዚያ መጨረሻ የሆነች መግቢያ ነገር አገኘኝ ማለት ነው ወደ ሰማይ መግቢያ የሆነች መግቢያ ትንሽ ቀጭን በመጠበብ እኛን ታስገበኛለች ትንሽ ክብ ነገር ናትና ከዚያ ዝም እንደዚህ ገባልኩና ግማሽ ጎኒ ሲሆን አቋሚ ማለት ነው እዚያ እንዲህ ወደ ላይ ሳይ በጣም ጥቁር ነገር ያለው ወደዚህ ወደ መራ ወደ ፀሐይ መግቢያ በጣም ጥቁር ነው ቅርጻ አለ ያውሬ ቅርጻ የተለየ ያውሬ ቅርጻ አለ በጣም የሚያስፈራ ቅርጻ አለው በስማ ውፍ እንዴት እንደሚያስፈራ በጣም ያስፈራልና በስማ ይሄ ምንድነው ምን ልሆን ነው ምናምን ነገር ያለው በጣም እጨናነቅ ነበር እዚያ ደግሞ ወደዚህ ወደ ፀሐይ መውጫ ሳይው ደግሞ ፍንቱ ያለ ብርሃን የጽዋት ጮራ ደስ የሚል ብርሃን አለ በቃ እንግዲህ ሰማይ እዚህ ነው ማለት ነው እዚህ ነው ምግበው እዚህ ሊኖር ነው ምናምን ብዬ ሳስብ እዚያ ወደ ጨለማው ሄድኩኝ ወደ ጨለማው ስገባ የሆነ የሚያስፈራ ድምጽ አለ የውሻ ድምጽ እንደዚያ ነገር የውሻ ድምጽም ይመስላል አላስገበኛል ወደዚያ ወደ ጨለማው በራሎ አላስገበኛልና ወደ ብርሃኑ ይዞኝ ሄደ ወደ ብርሃኑ ይዞኝ ሲሄድ ደግሞ በጣም ደስ ይላል ብርሃኑ ደስ ይላል ጮራው ደስ ይላል ፀሐይ ፍንተው ያለ ነገር ነው ደስ ይላል ሌላ ነገር የማየው ነገር የለም ብርሃን ብቻ ነው የማየው እዚያ ወደ ምድር ባውራደሮ ወረዱኝ
በአውራደሮ ተጭኜ ወረድኩኝ። እሺ እዚያ ነበርኩበት ሰፈር ወረድኩኝ። እዚያ ቆምሁኝ። ፊት እንደነበርኩበት ተመለስኩኝ ማለት ነው። ልብሴም ተመለሰ፣ ዘንጉም ተመለሰ፣ ሁሉ ነገር ተመለሰ። እዚያ ብንን አልኩኝ። እዚያ ምንድን እና ደግሞ ይህን ልናገር አሁን የቻልኩበት ከዚህ ሚዲያ ላይ ልናገር የቻልኩት አረሰኝ ስላለ ነው። ለምን ማረሰው ብዬ ነው። ሁሌም በልቤ አዲስ ዛሬ ያህለመኝ ዛሬኛ ያህለመኝ ነው የሚመስለኝ እንጂ የድሮ አይመስለኝም። እና 3 ቀን እንደሆነኝ አሁን በዚያ ምድር ላይ እንዳለ ሆይ በምስራቅ በሀገራችን ቦታ ሆኖ ግን በምስራቅ በኩል ፀሐይ በምትወጣበት የገና ጀንበራለች ትቀይራለች አይደለ? በዚህ ነበር ትንሽ ወደዚህ ወጥ ትሆናለች። እና ያቺ ፀሐይ እኛ እንደምናስበው ፀሐይ አይደለም። በጣም የሚወጣው ብርሃን እዛ ላይ ይለያል። እዚያ ብርሃኑ ፍንጥቅጥቅ ያለ እስከዚህ ይመጣል፣ እስከኔ ይደርሳል። ብርሃኑ ይመጣል እንዳለ ፍንጥቅ ያለ ያ ብርሃን ምንድነው ብዬ ዝም ያተኩሪ አይኔን ማንቀልም አልፈለኩም። አይኔ ዝም ብሎ ያተኩሪ ምን ልጅን ማየው የነበረ ማለት ነው። እዛ ድምጽ አለ፣ እዛ ላይ ድምጽ ይወጣል። ድምጹ ነጎድጓዱ እንደ ነጎድጓድ አንድ ድምጽ ከተናገረ ድርብርብርብ ያለ ነገር ነው የሚወጣው ድምጹ ማለት ነው። ያ ፍንጥቅ ይላል ማለት ነው ያ ብርሃኑ። እነዚያ ውስጥ ድምጽ አለ። ድምጹ ምንድነው ማስተላለፍ የምፈልገው እኔ ይሄ ቁም ነገር ነው ብዬ ነው የማስበው። ለምን የሚለው ምንድነው ጧት እንደተነሳን ፊታችን እንድንታጠብ፣ ፊታችሁን ታጠቡ፣ እጃችሁን ታጠቡ፣ ፊታችሁን ታጠቡ፣ ምግብ ስትቀርቡ ፊታችሁን ታጠቡ፣ አቡነ ዘበሰማያት ጸሎት አድርጉ፣ ሳታረጉ ጧት እንደተነሳችሁ ሳትታጠቡ አትውሉ ነው አትዋሉ ነው የሚባለው። አቡነ ያለም የሚለው ማለት ነው ድምጽ አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ የሚለውና እስከ አቡነ ዘበሰማያት ያለውን ጸሎት እንድገም። እንደዚያ ሳለን በፍጹም ምግብ እንደማንበላ ነው ይሄ ድምጽ የሚናገረው ማለት ነው። ከዚያም በኋላ ያን ድምጽ ተናገረ በኋላ ብንን አልኩኝ። እንዴው ስላድነው ስራ እንዴት ገባ? አሁን ላይ በመልኩ ነው እየሰራ ያለው። የት ተሰርታችኋል እስካሁን? አሁን አንተ ብዙ ቅዱሳን ስራቶች እንደሰራ ነበር ስታካፍለኝ ነበርውና የት ተሰርታሃል? አሁን ባለው የሰራሁት አዲስ አበባ ላይ ወደ 7 የሚሆን ቤተክርስቲያን ሰርቻለሁ። ለምሳሌ የት ተሰርታሃል? ለምሳሌ ያው ካራ ስላሴ ቤተክርስቲያን ተራራው ላይ ያለው። እሺ ፋኑኤል 22 ማለት ነው። ፋኑኤል ቤተክርስቲያን አያት ፋኑኤል ተራራው ላይ ያለው። እሺ ባቡር ጣቢያው ጋር ማለት ነው። እዚያ ቃሊቲ ማርያም ሰርጢ ማርያም። እሺ ደግሞ አቃቂ መድኃኒዓለም። አዎ እና ደግሞ ጎሮ ኪዳነ ምሕረት ጎሮዚ ኪዳነ ምሕረት። አዎ እንደነገርኳችሁ ቂርቆስም ሰርቻለሁ። ደብረ ዘይት። አዎ ምን ቤተክርስቲያን? ማርያም ቤተክርስቲያንና ቅዱስ ጊዮርጊስ አንድ ላይ ነበረ። ያን ሰርቻለሁ። እነዚህ ሁሉ ቅዱሳን ሰላቶች ሰርተሃል። አሁን ላይ በተረፈ ግን ወደ ክፍለ ሀገር ራሱ ባህር ዳር አየር ጤና ካቴድራል ነው ትልቅ ቤተክርስቲያን ባለፈው ተመርቋል። ባህር ዳር አየር ጤና የካቲት 7 የተመረቀው። እሺ ከሱ 1 አመት ከምናምን ቆይቼ ጨርሼ ነው የወጣሁት። ስላድነው ሙሉ ሰርተሃል። እሺ ሌሎችስ? እዚያ ክፍለ ሀገር ደግሞ ምንጃራ ያለ ወደ መራቤት ያለ ኦሮሚያ ክልል ሻኪሶ ዓለም ጤና። እንግዲህ ከዚህ ሁሉ ጣውረድ ውስጥ አልፈህ እንግዲህ ከጎደና ማደር ጀምሮ ከቡሌ ጀምሮ ከሆቴል ቤት ብርጭቆ አጠባ ጀምሮ በዚህ ሁሉ ቻሌንጅ ውስጥ ወጥተህ አልፈህ አሁን ላይ እንግዲህ የተለያዩ ቅዱሳን ስዕላቶችን እየሰራ ትገኛለህ። አዎ የት ነው አሁን እየሰራ ያለው? አሁን ያለሁት ያው ትንሽ የራሴን መቻል አለብኝ ራሴን ማውጣት አለብኝ ብዬ ዝም ዶርም ተከራይቼ ዝም በራሴ ለማስተዋወቅ ቤተክርስቲያን እየጠየኩኝ ነበር። ስራ አሰሩ ስል ግን የት ሰርተሃል ነው የምባለው። የት ቤተክርስቲያን ሰራህ ስለምባል እኔ ደግሞ የራስህን ችላ የት ነው የሰራህ ስለምባል የራሴ ስራው ስምና ስልክና ታስቀምጥም ስትስል እኔ አልወድም። ቤት ስልኬና ስሜን ማስቀመጥ አልፈልግም፣ ደስ አይለኝም። ስለዚህ አንተን ማሳል የሚፈልጉ ቤተክርስቲያኖች ካሉ እንግዲህ ይሄን ኤልሻዳይ ኦርቶዶክሳዊ ሚዲያ በመላው ዓለም የምትገኙ ህዝበ ክርስቲያን በሙሉ ለቤተክርስቲያን ለጸሎት ቤታችሁ እንዲሁም ለተለያየ ፕሮግራም እንግዲህ ለተለያየ ቤተክርስቲያን በስጦታ መልኩም ቅዱሳን ስዕላትን ማሳል ከፈለጋችሁ ሰዓሊ ነቃ ጥበብ እንግዲህ አለሁ ይላል። ወንድማችን አድራሻ አስቀምጥላችኋለሁ። በመደወል እንድታግዙት ከወዲሁ ጥሬን አስተላልፋለሁ። በስተመጨረሻ ማስተላለፍ የምፈልገው መልእክት ካለ ደውል ልስጥህና ፕሮግራማችንን እንጨርሳለን። ማስተላለፍ የምፈልገው መልእክት ስራ እንድትሰጡኝ ነው የምለው። ህዝብ አባቶችን የቤተክርስቲያን አባቶች እኔ ባለሙያ ነኝ፣ ሙያ አለኝ። ግን ያው
ራሴን ችግር ስላልሰራሁኝ ሊሰጠኝ አልቻለም። አንዳንድ ቤተክርስቲያን እየጠየኩ ነበር፣ አልተሰጠኝም። እኔ ባለሙያ ነኝ። ወደፊትም ያው ልታስታውቁኝ ትችላላችሁ ስራዬን። መልካም እንግዲህ ቦታው ድረስ መተን ቀረጻ እናደርግልሃለን እኛ። እሺ ደስ ይላል። ስለዚህ አድማጮቻችን፣ ተመልካቾቻችን የወንድማችን የሰዓሊ ነቃ ጥበብን ቪዲዮ ከስር አታች እናደርግላችኋለን። እንግዲህ ማሳል ወንድማችንን ማሰራት ከፈለጋችሁ ቤተክርስቲያንን በግለሰብ ደረጃ ይሁን በቤተክርስቲያን ደረጃ አባቶችን ማሰራት ከፈለጋችሁ ወንድማችን ነቃ ጥበብን ብትጠይቁን እኛ ቀጥታ ስልኩን የምንሰጣችሁ ይሆናል። ወደ ታምረኛው ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ማህበራችን ኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር መነሻችሁን ሚያዝያ 10 መመለሻ ደግሞ ሚያዝያ 18 የሆነ ልዩ መንፈሳዊ ጉዞ አዘጋጅተናል። በዚህ ጉዞ መርሃ ግብር ላይ እንድትሳተፉ ጋበዝናችሁ። በጉዟችን ላይ ዘንዘልማ አቡነ ሐራ ድንግልን ጨምሮ ሌሎችንም ቅዱሳን ገዳማትን እንሳለማለን። ለመመዝገብ ከስር በቪዲዮ ስር በምታገኙ ስልክ ቁጥር እየደውላችሁ እንድትመዘገቡ ከወዲሁ ጋበዝናችሁ። ከወንድማችን ከሰዓሊ ነቃ ጥበብ ጋር የነበረ ቆይታ ይህንን ይመስል ነበረ። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ቸር ሰንብቱ።